እዚህ መጽሐፍም ላይ ለማስቀመጥ የሞከርከውና ገዢ ትርክት ለመፍጠር የሞከርከው ይሄ በጅምላ መፈረጅና ወቀጣን ነው። እሱ ነው የኛ በሽታ የሚል ይመስለኛል። እኔ እንደውም እዛው ምርቃቱ ላይ ማን ነው ዶክተር ወዳጄንም ያነሱልህ መሰረታዊ ጥያቄ ህመሟን አግኝታሉ የሚል ነው። አሁን እኔ የሚመስለኝ ህመማችን አደርባይነት አይደለም ወይ ማለት ካልተወሻሸን በስተቀር በሰዓቱ ከዛሬ 2 ዓመት አስቀድሞ እንደሱ አይነቱ ጁንታነት ማለት ለአንድ ብሔር የተሰጠ አልነበረም ወይ? አይደለም። እንደዛ አመለካከት የነበራቸው ሰዎች ከሆኑ ስተት ነው። እዚህ መጽሐፍ የዛሬው እንግዳይ በለውጡ ማግስት የዛሬ 4-5 ዓመት አካባቢ ተገናኝተን የነበረ መሆኑ ይታወሳል። ዛሬ ደግሞ በተመሳሳይ ከ5 ዓመት በኋላ የትርክት ዕዳና በረከት በሚል ወቅታዊ ጉዳይ ይዘውልን ቀርበዋል። የዛሬ ሳምንት አካባቢ የተመረቀ መጽሐፍ ነው። ምርቃቱም ላይ ተገኝቼ ነበር። ስለዚህ የትርክት ዕዳና በረከትን በተመለከተ ዛሬ የምንወያየው ከጸሐፊው መዋዘ ጥበባት ዳንኤል ክብረት የጠቅላይ ሚኒስትሩ የማህበራዊ ጉዳይ ዘርፍ አማካሪ ሚኒስትር ጋር ይሆናል። ጥሪያችንን ተቀብለው በዚህ መጽሐፍ ላይ ሐሳቦትን ሊሰጡን ያልገባንን ሊመልሱልን ልንጠይቁት ሊመልሱ ስለተገኙልን በተመልካቾቻችን ስም ከልብ ነው ማመሰግነው። እኔም አመሰግናለሁ። እሺ በቀጥታ ወደ መጽሐፉ ከማምራታችን በፊት ለትውስታ እንዲሆነን የዛሬ 4 ዓመት አካባቢ ያነሳ ነው ጥያቄ እንዲመለስ ወደፊት ስንገናኝ ጠይቆታለሁ ብዬውት ስለነበር ከለውጡ ጋር ተያይዞ ይመስለኛል በለውጡ ማግስት ወደ 1 ዓመት ግድም እንዲን የተገናኘ ነውና በዚህም ተባለ በዚያ ምንም የሚታይ አዲስ ነገር የለም የሚል ጥያቄ አንስቾሎት ድልድዩ መሃል ላይ ነን ወደዚህም የሚጎትት እንዲም እንዳትራመድ የሚያንቅ ገና ነው ጊዜው የሚል ነገር አንስተውልኝ ነበርና ዛሬስ ተሻገርን ወይ? በርካቶች እንኳንስ ልንሻገር መሃሉም ላይ መቆም ተስኖናል። ዛሬም ገና ነው የሚል መልስ እንደማይሰጡኝ እርግጠኛ ነን። በርሶ ግምገማ ተሻግረናል ወይስ መሃል ላይ ነን ወይስ ተመልሰናል? 100% ተሻግረናል ማለት አይቻልም። ግን ወደ ድልድዩ ጫፍ እየደረስን ነው። ያኔ መሃል ነበር። እሺ አሁን ወደ ድልድዩ ጫፍ ወደ መስኩ ለመሄድ የሚያስችለው እድል ላይ እንገኛለን ብዬ ነው የማምነው። ያን በመሆኑ በጣም አሁን የመጨረሻውን ፈተና ልክ ወደ ኮሌጅ ልትገባ የምትወስደው ከ12ኛ ክፍል መልቀቂያ ፈተና በተጨማሪ አሁን የኮሌጅ መግቢያ ፈተና በየትኛው ጫፍ ማለት ነው? በመውጫው ጫፍ ላይ ግን ያኔ መሃል ላይ ነን ያልንባቸውን መሰረታዊ ምክንያቶች ጠቅሰውልኝ ነበር። መለማመዱ አለ። ወደ መደመር ሲመጣ አብዮታዊ ዲሞክራሲ በዚህ ይጎትታል፣ በዚህ በኩል ልማት ሲል በዚህ በኩል ጥፋት ይላል። እነዚያን ማሳያዎች ገልጸን ነበርና እነዛ በያኔ መሃል ላይ ለመሆናችን የጠቀስናቸው ማሳያዎች አሁን ከባሰበት የኋለኛው ጫፍ ላይ ነን ብለው ነው የሚናገሩትና እንዴት ነው እንግዲህ ያኔ የነበረው የመፈናቀል የምን አሁን ለምሳሌ በብሔር ተኮር የሆነ ጥቃት ያኔ በጣም የተባባሰበት ጊዜ ነበር እናስታውስኩ። አሁን ብሔር ተኮር የሆኑ ጥቃቶች በጣም የቀነሱበት እንደውም አንዳንዴ ማንሰማበት የእርስ በርስ ግጭቶችን እንሰማለን እንጂ በአንድ ክልል ውስጥ ባሉ የተለያዩ ኃይሎች ፖለቲካዊ ኃይሎች መካከል እናያለን እንጂ አንድ ብሔር ከአንድ ብሔር ጋር የሚመስል ግጭት አሁን አንሰማም። ሁለተኛ በኋላ ምን መጣበታለን ትርክትን በተመለከተ በየቦታው አንዱን ካንዱ ሊያጋጩ የሚችሉ በአመራሮቹ ጭምር ሲነገሩ የነበሩ አጋጭ የሆኑ ነገሮች ነበሩ። የአንድ ክልል አመራር ስለሌላ አንዱ ክልል ስለዛ ውስጥ ስላሉ የተለያዩ ማህበረሰቦች እነሱ ነገሮች አሁን በጣም እየቀዘቀዙ መጥተዋል። በነበረው በብልጽግና ወይም ደግሞ በኢህአዴግ የመጨረሻ ዓመታት በነበረው አመራር መካከል እንኳን የአንድ መንግስትና የአንድ ፓርቲ አመራር ናቸው እነዚህ ሰዎች እያለ ሰው እስከሚጠይቅበት ጊዜ ድረስ ስለ ራሱ ስለ ፓርቲውም ስለ ሀገርም ስለሚሄዱበትም መንገድ የተለያየ ነገር ነበር የሚነጋገሩት። ቢያንስ አሁን የንግግር የምልከታ ወይም የነዛ ነገሮች አንድነትና ወጥነት ገብቷቸው ነው ወይስ በተወሰደባቸው ገዢው ፓርቲ በወሰደባቸው እርምጃ ነው ወይስ? ምክንያቱም የእርምጃ ጉዳይ ሲሆን ያገረሻል። ገብቷቸው ተውጦላቸው አመለካከታቸው ተቀይሮ በስልጠና ታንጸው ምግባር ገዝተው ነው ወይስ
ወሳኙ ማህበር ከዛ ውስጥ ወሳኙ አካል ገብቶት ነው። ወሳኙ አካል ማለት መቼም አንድ ጠቅላላ 15 ሚሊዮን አለኝ የሚል ፓርቲ ሁሉንም ወደ አንድ ነገር አያመጣው። በዛ ውስጥ ግን ወሳኝ ሚና ያላቸው አካላት ግን ምክንያቱም እኔ በማቀው ባለፉት 5 ዓመታት ለመራሮቹና ለአባላቱ የተሰጡት ስልጠናዎች በጣም ብዙ ናቸው። በማዕከል ደረጃም በየዞኑም የተሰጡት ስልጠናዎች የስልጠና ዝግጅቶችና ዶክመንቶች ስትመለከት አመለካከት ለውጥ እንድታመጣ የሚያደርጉ የሚያስገድዱና ከዚህ አመለካከት ለውጥ ከወጣ ጠቅላላውን ነገርህን ጥለህ እንድትወጣ የሚያደርጉ በተለይ በህዝባዊ በዓላት ላይ ነበር እነዚያን ተንኳሽ ንግግሮች የምንመለከተው። እንግዲህ እርሶም እንደሚሉት በዚህ ሰሞን ወይም በዚህ ዓመት በተለይ ማለት ይቻላል ብዙ እንደዚህ አይነት ነገር እየተሰማ አይደለም። ወደ መጽሐፋችን እንመለስ። ትርክቶችን ገዢ እና ንዑስ በሚል ይከፈላል በሚል ጠቅላይ ሚኒስትሩን በዚሁ መልኩ ሲገልጹት ብዙ ጊዜ ተደምጧልና እርሶም ይህንኑ መንገድ ነው የተከተሉት። ምንድነው ገዢና ንዑስ የሚባል የትርክት አይነት አለ ወይ? ገዢም ንዑስም ለማለት መስፈርቱ ምንድነው? አለ። ይሄ በዓለም ላይ ትርክትን ያጠኑ ሰዎች ሙሉ የሚገልጹት አይነት ነው። ገዢ ትርክት የሚባለው የተለያዩ ማህበረሰቦችን ሊያገናኝ የሚችል ከፖለቲካ ልሂቃንም ያለፈ በተለያየ አካባቢ ያለ የአንድ አጠቃላይ ማህበረሰብ አንዳንዴ እንደ ሀገር፣ አንዳንዴ እንደ አህጉር፣ አንዳንዴም እንደ ዓለም የምትከተለው ትርክት አለ። ከእሴቶችህ፣ ከታሪክህ እና ከነገ ልደርስበት ከምትችለው ግብህ የሚነሳ ነው ይሄኛው ትርክትና ንዑስ የምንላቸው ደግሞ በተለያየ ለምሳሌ በሃይማኖተኞች በራሳቸው በክርስትና ያለ ትርክት እስልምና ላይ ላታገኙ ትችላለህ። እስልምና ላይ ያለ ትርክት ክርስትና ላይ ላታገኙ ትችላለህ። አንድ አካባቢ ስለ ራሱ አመጣጥ፣ አካሄድ፣ የብሔረሰቡ ከየት ነው የመጣው፣ እንዴት ሆኖ ኖረ፣ እንዴት ሆኖ እዚህ ደረሰ ብሎ ለልጆቹ የሚያስተላልፈው ትርክት አለው። ያ ለአንድ ብሔረሰብ ላይሰራ ይችላል። እንደ ሀገር ግን አምጥተህ እንዴት ኢትዮጵያውያን ሆን፣ ኢትዮጵያውያን ስንሆን ምን ሆነን ነበረ፣ ስንጋጭ ለምን ነው የተጋጭ ነው፣ ስንፋቀር ለምን የተፋቀር ነው፣ ወዴትስ መሄድ እንፈልጋለን ብሎ በአብዛኛው በብሔራዊ ትውስታ ላይ ይመሰረትና በብሔራዊ ግብ ጋራ ተያይዞ የሚተረከው ትርክት ገዢ ትርክት ትለዋለህ። ወገን ዘለል ነው ወይም አንድን ድንበር ይዘላል። ስለዚህ ይሄ መጽሐፍ ገዢ ትርክት ነው ብለን መውሰድ እንችላለን ወይ? ምክንያቱም መደምደሚያውንም ስንመለከተው ለምሳሌ ብልጽግና ሐሳቤ ነው፣ መደመር ሐሳቤ ነው። መደመር የማይገልጸን ሰዎች አለን ብለን ልናስብ እንችላለን። ምክንያቱም ዝም ብሎ አንተ እንኳን በምታውቀው ከ80 በላይ የሆኑ ፓርቲዎች አሉ መደመር ምናቸውም ያሉነ። እነዚህ ፓርቲዎች ደግሞ የሚወክሉት ማህበረሰብ አላቸው ወይም ማህበራዊ መሰረት አላቸው። ስለዚህ ገዢ ትርክት ነው ብለን ይሄን እንድንወስድ በዚህ መጽሐፍ አቀራረብ መሰረት የመደመር እሳቤ ገዢ ትርክት መሆኑን የሚያመላክት የመደመር እሳቤን የሚያቀነቅነው ብልጽግናም ለዚህ አቋም ተገዢ መሆኑን የሚገልጽ አይነት መደምደሚያ ስለሆነ ወይም ደግሞ በመሃልም ብዙ ነገሮች ስለምናይ ብዙ መደመር አይገልጸንም የሚሉ አካላት አሉ። ምናልባት ይሄ ገዢ ትርክት ሊሆን ይችላል። በዚያውም ላይ ሌሎች የምናነሳቸው ስላሉ እኔ መደመርን የማየው ከብልጽግና ፓርቲ ነጥዬ ነው። ብልጽግና መንገዴ ነው፣ መደመር መንገዴ ነው፣ ብልጽግና ግቤ ነው ብሏል። መደመር ግን የኢትዮጵያውያን ባህል እሴትና የመጣንበት መንገድ ነው። ብልጽግና ናት መደመር የሚለውን ስም ፖለቲካዊ ቃል አድርጎ ስላመጣው ተለይቶ ሪዮቱ አይደል እንዴ ካልሆነ በስተቀር ቆይ መደመር የብልጽግና ፓርቲ ሪዮት ዓለማዊ ፍልስፍና መደመር ነው። መንገዳችን መደመር ነው ይላል። ሪዮት ዓለሙ ነው። ስለ ሪዮትም የተናገርከው ስላለ ሪዮቱ ከሆነ መደመርን ከብልጽግና ላይ የተማየት አትችልማ። ምክንያቱም ሪዮት ዓለም ማለት ዓለምን የምንመለከት እዚሁ ዲፋይን አድርገዋል። ስለዚህ እሺ አንድ ሪዮት ዓለም እኮ ገሌ ተቀበለው ማለት የገሌ ነው ማለት አይደለም። በባለቤትነት ተቀበለው እንጂ በባለቤትነት አልፈጠረውም እኮ ብልጽግና። አንድ ነገር ልትቀበለው ትችላለህ። ለምሳሌ የኢትዮጵያ መብራት ኃይል ሲል የኢትዮጵያነቱን ተቀበለው እንጂ የኢትዮጵያ እኮ አይደለም እሱ ነው የኢትዮጵያ እንጂ ኢትዮጵያ የእሱ አይደለች። መደመርም የብልጽግና ነው ስንል ብልጽግና መደመርን ከኢትዮጵያ ወስዶ ተቀበለው ማለታችን እንጂ ፈጥሮ ሰርቶ ቀምሮ ያመጣው አይደለም። ኢትዮጵያ ውስጥ የነበረ
ይሄንን ለፖለቲካዊ ወደ ፖለቲካዊ ሐሳብነት ወሰደው እሱ። ኢትዮጵያውያን ግን ሲጠቀሙበት የነበረ የኢትዮጵያን የራሳቸው ፍልስፍና ነው መደመር። በተግባር ገልጸውታል፣ በአኗኗር አሳይተውታል፣ ባህል አድርገውታል። አመጋገባቸው ላይ፣ የልብስ አሰፋፋቸው ላይ፣ በብዙ ነገሮቻቸው ላይ ይሄን የገለጹትን የኢትዮጵያን እሳቤ መቼም አንድን ነገር እውቀት የምታደርገው ቅርጽ ስትሰጠው ነው። ቅርጽ የሌለው ነገር እውቀት ሊሆን አይችልም። መጀመሪያ እውቀት ማለት ቅርጽ ያለው ነገር ማለት ነው። በዓለም ላይ ያለውን ነገር አምጥተህ መከፋፈልም የመጣው ለዛ ነው። አንድ ነገር የምትረዳው ከፋፈለ ስለሆነ እውቀት ካልተከፋፈለ በስተቀር እውቀት ሊሆን ስለማይችል ለማስተማርም ለማስተላለፍም ስለማይችል ያንን የእውቀት ጉዳይ አድርጎ አመጣው እንጂ መደመርን ፈጥሮት እኮ አይደለም እሱ። መደመር የኢትዮጵያ ባህል ነው። ግን ያንን የኢትዮጵያ ባህል አገር በቀል የሆነውን ብቀበል ይሻላል የምዕራቡና የምስራቁ ጋር እየተላጋው ከሚሄድ ብሎ ነው እሱ ያመጣው። ስለዚህ መደመር እገሌ ይቀበለዋል እገሌ አይቀበለውም ልትለው የምትችለው ነገር አይደለም። እየኖርክበት ነው አንተ ራስህ፣ ሌላውም እየኖረ ነው። እንደ ፖለቲካዊ አስተሳሰብ ብልጽግና መደመር የሚለውና በእንትኑ ያስቀምጠውን አልቀበልም ልትል ትችል ይሆናል። ፖለቲካዊ አስተሳሰብ ሲያደርገው መደመርን እንደ ሐሳብና መደመርን እንደ ኢትዮጵያውያን መንገድ መደመርን የኢትዮጵያ ትርክት አድርጎ መቀበል ደግሞ አንድ ሌላ ጉዳይ ነው። ለምን የወጣህበት ማህበረሰብም የምትኖርበት አኗኗርም ምንህም በሙሉ አንዱ ከሌላው ጋር ተሰናስሎ አንዱ ከሌላው ጋር ተዛምዶ ልዩነቱንና አንድነቱን በተአቅቦ አጠባብቆ የሚኖር ማህበረሰብ ነው የኛ። አለዛ 80ዎቹ ብሔረሰቦች ኮ ሊኖሩ አይችላል። ፓርቲው አባላት ለምሳሌ የብልጽግና የፓርቲ አባላት ወይም ማዕከላዊ ኮሚቴው አለ። እነዚህ ኃይሎች በተለያየ መልኩ ስልጠና ሲሰጣቸውን ተመልክተናል። መደመርን ከብልጽግና ለይተው የሚያዩበት እድል አለ? ይቻላል? አዎ። መደመር እንደ ፖለቲካዊ ሐሳብና መደመር እንደ አገር ስሪት ሁለቱ የተለያዩ ነገሮች ናቸው። መደመር እንደ ፖለቲካዊ ሐሳብ የፖለቲካ ከሱ አኳያ ገዢ ትርክት ነው እንበል። ከዚያ ውጪ ደግሞ ለንዑሳን ትርክት በምሳሌነት ሲነሳ ክቡር ጠቅላይ ሚኒስትሩም እንደዚሁም የመጽሐፉ ምርቃት ጊዜ በተለያየ መልኩ እንዳስተዋል ነው። ለምሳሌ ትልቁ ወደ ንዑሳን ትርክትነት የሚወስደውና ራሳቸውን አንድን አካባቢ አንድን ማህበረሰብ ለማግነን ሲባል ፍረጃ አንዱ ትልቁ የቀደመው ስርዓት መገለጫ መሆኑን በተለይ ከትምክተኝነት ከነፍጠኝነት ከዚህ ከጠባብነት ወዘተርፈ ጋር አያይዘ በሰፊው እዚህ ላይ ያነሳው ነገር አለ እና እነዚህ አካላት ነፍጠኛውን ወይም ትምክተኛና ጠባቡን በማጋጨት የራሳቸውን ስሪት ማንበርና የራሳቸውን ትርክት መፍጠር መሆኑንም በተመሳሳይ እዚሁ ላይ ገልጸሃል። ግን ደግሞ እዚያው ዞር ብለህ አንተም ጃውሳና ጁንታን እንደዚሁ በተመሳሳይ ታነሳለህና በተደረጉት የህግ ማስከበር ምን በለው በተደረጉት የጦርነት ዘመቻዎች ላይ ሁሉ በቀላሉ እጅ ሊሰጡ ያልቻሉባቸው መሰረታዊ ምክንያት ህዝብ ከጀርባቸው ስላለ ነውና አሁንም ከፍረጃ አልወጣንም ወይም ገዢ ትርክት ነው ልንለው ያስችለንም የሚል ሐሳብ ቢነሳስ? ለምሳሌ ትምክተኝነት እኮ በዓለም ላይ ያለ ነገር ነው። ያለ የሰው ልጅ በሽታ ነው። ጠባብነት በዓለም ላይ ያለ የሰው ልጅ በሽታ ነው። ሌሎችም የሰው ልጅ በሽታዎች ናቸው። ይሄንን አንድ ሰው በሽታው ሊኖረው ይችላል፣ የተወሰነ ሰዎች በሽታው ሊኖራቸው ይችላል። ያንን ግን የህዝብ በሽታ አድርገህ ከቆጠረው ግን ስህተት ነው። እንደዛ የሚባል ህዝብ የለም። ጠባብ የሚባል ህዝብ የለም። ትምክተኛ የሚባል ህዝብ የለም። እኔ አንተ አበበ ከበደ አለሙ ልንሆን እንችላለን፣ ላንሆን እንችላለን። እኛ ያን የሆነው ሰዎች ደግሞ ሰብሰብ ብለን የሆነ አንድ ማህበረሰብ ልንመሰረት እንችላለን። ፖለቲካ ቡድን ሊሆን ይችላል፣ የሲቪክ ማህበረሰብ ሊሆን ይችላል፣ ወይም ደግሞ ማህበረሰባዊ ኮሚኒቲ የምንለውን ነገር ልንመሰረት እንችላለን። እሱ በአስተሳሰብ ነው ሰዎች የሚሰባሰቡት። ይሄ በሚሆንበት ጊዜ ያንተ የትውልድ መሰረት ጉዳይህ ላይሆን ይችላል። በዚህ በምትሰበሰብበት ጊዜ ትልቁ እኔ የተቃወምኩት እዚህ መጽሐፍ ላይ ምንድነው አንድን አስተሳሰብ ለአንድ ህዝብ መስጠት አንችልም። እንደሱ አይነት ሳይንሳዊም አይደለም ትክክለኛም አይደለም። አሁን እዚህ መጽሐፍም ላይ ለማስቀመጥ የሞከርከውና ገዢ ትርክት ለመፍጠር የሞከርከው ይሄ በጅምላ መፈረጅና ወቀጣን ነው። እሱ ነው የኛ በሽታ የሚል ይመስለኛል። እኔ እንደውም እዛው ምርቃቱ ላይ ማን ነው ዶክተር ወዳጄንም ያነሱልህ መሰረታዊ ጥያቄ ህመሟን አግኝታሉ የሚል ነው። አሁን እኔ የሚመስለኝ ህመማችን አደርባይነት አይደለም ወይ ማለት ካልተወሻሸን በስተቀር በሰዓቱ ከዛሬ 2 ዓመት አስቀድሞ እንደሱ አይነቱ ጁንታነት ማለት ለአንድ ብሔር የተሰጠ አልነበረም ወይ? አይደለም። እንደዛ አመለካከት የነበራቸው ሰዎች ከሆኑ ስህተት ነው። እዚህ መጽሐፍም ላይ እኔ በግልጽ የትግራይ ህዝብ አንድ ጉዳይ ነው። የትግራይ ህዝብ እኮ ብዙ አይነት የርዕዮተ ዓለም አመለካከት፣ የሃይማኖት አመለካከት፣
የጾታ ልዩነት፣ ስለ አገር እና ስለ ታሪክ ያለው አመለካከት የተለያየ፣ ስለ ዓለም ያለው አመለካከት የተለያየ አንድ ፓርቲ ብቻ ሊወክለው የሚችል አይደለም። ይሄ በመሆኑ እኮ ነው አሁን እንኳንስ ይሄ ያኔ የ1966ቱ የተማሪዎች ንቅናቄ በመጣበት ጊዜ እንኳን በትግራይ ውስጥ አንድ ፓርቲ ብቻ አይደለም የነበረው፣ ብዙ አይነት ፓርቲዎች ናቸው ተመስርተው የነበሩት። በወቅቱ በተደረገ የሽምቅ ትግል አንዱ አንዱን እያሸነፈው ቢሄድም ያንን የሚወክለውን ፓርቲ አሸነፍኮ ማለት ያ የተወከለው ሀሳብ ተሸነፈ ማለት አይደለም። ከዛ በኋላም እኮ በህወሓት ውስጥ ራሱ 2-3 ጊዜ መለያየቶች ተፈጥረዋል። እንደምታስታውሰው የአመለካከት ልዩነት ባይኖረው ኖሮ ማህበረሰቡ አንድ ፓርቲ አንድ ወጥ አንድ ምን ሊሆንበት የሚችልበት እንደ ኮካኮላ ጠርሙስ የተመረተ ማህበረሰብ እኮ አይደለም። ምንም እንኳ ቀናነት ቢኖር ይላል አንድ መጽሐፍ፣ አንተንም እንደዚሁ የመጽሐፉ መግቢያ ላይ ትልቅ ምስጋና አቅርበውላል። ጸሐፊው ቅን እንኳ ቢሆን በተመረጠ አኳን የተተረጎሙ ተረኮች ላይ ተመስርቶ እርሱም ይተረጉማል። ሲተረጉም እምነቱ፣ ሀልዮቱ ወዘተ ተጽዕኖ ይፈጥርበታል እና እኔ እዚህ መጽሐፍ ላይ ከዚህ እንዳላመለጥክ ነው የተመለከትኩት ከብልጽግና። ከዚያ ባሻገር ደግሞ ምናልባት እንግዲህ አንተ በመግቢያም በመደምደሚያም ህዝብ እንዲቀየርበት ሀገሪቷ እንድትከብርበት እንድትበለጽግበት ብለህ ነው ያሰብከው። ምርቃቱ እጅግ የገዘፈ ነበር። ሚዲያ ሙሉ ቀጥታ የአየር ስርጭት ተሰጥቶታል። ክቡር ጠቅላይ ሚኒስትሩና የብልጽግና ፓርቲ ፕሬዚዳንት ናቸው የክብር እንግዳው። ይሄ ሲመለከት በቃ በፓርቲው ተጽዕኖ ስር ነህ። ህዝብን እንደ ህዝብ ሀገርን ለመገንባት ለማስተማር ሳይሆን ለብልጽግና ለማቀንቀን ነው በሚል ስሜቱ እንዲቀዘቅዝ አያደርግም ወይ? በዚህ ደረጃ የሆነ ነገር የሚል ነገር ከዚህም ሰውዬ ምሳሌ አይ እኔ ለብልጽግና ማቀንቀን እንኳን ነውር አይደለም እያልኩ አይደለም፣ አሁን መጥፎም አይደለም። ግን እኔ አላደረኩትም። እሱን የጠቅላይ ሚኒስትሩ መገኘት የሌሎችም መገኘት አንደኛ አብሬያቸው ነው የምሰራው። ከሳቸው ጋር ላለፉት 5 ዓመታት በተለያዩ ጉዳዮች አብረን ሰርተናል። ከሌሎቹም በወቅቱ ከጠራኋቸውም ሰዎች ጋር በተለያየ ጉዳይ አብረን ሰርተናል። ስለዚህ እነዚህ ሰዎች በዛ ቦታ ላይ መገኘታቸው የሚገርም ወይም ሰበር ዜና የሚሆን ጉዳይ አይደለም። ከዛ በተጨማሪ ደግሞ እንደገና ይሄ ሐሳብ እሳቸውም የዛን ጊዜ እንደተናገሩት የአንድን ወገን ለማስደሰትና አንዱን ወገን ለማስከፋት የተደረገ አይደለም። እኔ ያሰብኩትን ለኢትዮጵያ የተሻለ ይሆናል ብዬ የገመትኩትን የሚሆን ነው። ሰዎች ይሄ ሰው እዚህ ተጽዕኖ ውስጥ ገብቷል አልገባም የሚለውን ለማየት የተሻለው መንገድ የጻፍኩትን መመርመር ነው። እሳቸውም እንዳሉት አንድ ሰው 100% ከሆነ ተጽዕኖ ውስጥ 100 ነፃ ነኝ ቢል ራሱን ይዋሻል። አትችልም። አንተም ቢሆን ያደክበት ማህበረሰብ፣ የምትከተለው እምነት፣ የምትውላቸው ሰዎች ዛሬና ትናንት እየሰማኸው ያደከው መረጃ ተጽዕኖ አለበት። የምታደርገው ነገር ምንድነው? እሱ ተጽዕኖ በምሰራቸው ስራዎች ውስጥ እንዳይመጣ ትግል ነው የምታደርገው። 100% ተላቀሃል አልተላቀቅም ስራህ ነው የሚወስነው። ቁጭ ብሎ ይሄን የሚመረምር ሰው ያይና መረጃዎችን ይሰበስብና የራሱ የመመርመሪያ የተለያዩ ሳይንሳዊ መንገዶች ይላሉ። እሱን ያይልና ይሄ ሰው በዚህን ያህል መጠን ከተጽዕኖ ተላቋል፣ በዚህን ያህል መጠን ተጽዕኖ አለበት ነው ሊል የሚገባው። እና እንደኔ ቅድም እንዳልኩ መደመርን የማየው ከበፊቱም ጀምሮ ስለ ብልጽግና እኮ ከመምጣቱ በፊት ስለ ደመራ ጽፌያለሁ። የኢትዮጵያ ደመራ ምን አይነት ትምህርት ሊኖረው እንደሚችል እና በአብዛኛው ማህበረሰብ በሰሜኑም በደቡብም ይሄ ደመራ እንዲሆኖ ካለና ምንጠቀምበት ከሆነ እሱም መሰረት አድርገን ችቦቹ፣ እንጨቶቹ ከዛ ደግሞ ትልቁን ደመራ እንደሚመሰርተው ኢትዮጵያን ለምን እንደዛ አናደርግም? ለምን ደመራውን ለመስራት ስንል ችቦውን የማጥፋት ለችቦ ስንል ደመራውን ማጥፋት ውስጥ ለምን እንገባለን? ሁለቱን እንደ ችቦና እንደ ደመራ ይዘናቸው ልንቀጥል አንችልም ወይ የሚል ሀሳቦችን ሳመጣ ነበር። እሱ ነው እንግዲህ በኋላ ብልጽግና እንደ ፖለቲካዊ ሀሳብ መደመርን ወሰደ። ኢትዮጵያውያን እንደ ባህል ሲጠቀሙበት የነበረ ነው መደመር ወይም ህብራዊ አንድነት። ይሄ ነው ለእኛም የሚያዋጣን። ትርክታችን ብዙ ጊዜ ወደ ጽንፍ እየሄደ ነው። ከዛ ይልቅ ይሄም ይምጣ ይሄንንም እንያዝና አቻችለንና አጣጥመን መሄድ የምንችልበት እድል አለ። የተነፈገ አይደለም፣ ከባህላችን ጋርም የተጣላ አይደለም፣ ከነገ ጉዟችንም ጋር የተጣላ አይደለም ነው የኔ ትልቁ። አሁን እዚያ አሁን አንተ በተለየ ለዚህ ጥያቄ
መልስ ቅርብ እንደምትሆን አንዱ መሰረታዊ ምክንያት ባለፈው ስርዓት ላይ ወይም ይሄ ብልጽግና ያወረሰው ስርዓት ላይ ስላልነበርክበት ግን ደግሞ የመረጃ ሰው እንደመሆን መጠን በርካታ መጽሐፍቶችንም እንደምጽፍ የሚያስተምሩ መጽሐፍቶች አሁን በቀደም ያንተን መጽሐፍም ሲመርቁ ከነበሩት መካከል አብዛኞቹ የሚበዙት ብልጽግና ውስጥ የሚገኙት አካላት የአብዮታዊ ዲሞክራሲ ዘመን ሰዎች ናቸው እና በቃ የሆነ ነገር ሲመጣ አብዮታዊ ዲሞክራሲም ገዢ ትርክታቸው እንደሆነ ሲያጨበጭቡ የነበሩ አካሎች ናቸው። ለምን ብለው መጠየቅ የማይወዱ ናቸው። አሁንም በተመሳሳይ ለአንተ ገዢ ትርክት ብለህ ለፈጠርከው እንዲህ ጫን ያለ እንኳን ሲጠይቁ ሰምተናቸው አናውቅምና አንተ ደግሞ እዚሁ ገዢ ትርክት እንዲሆን የተቋማትን የአመራርን ተሳትፎና ጥንካሬ ግን ይጠይቃል። ለኔ ለብቻዬ ምንም የትም አይደርስም የሚል ነገር አለና እነዚህ ሰዎች ተይዘው የሆነ ነገር ይራመድልኛል ብለህ ታስባለህ? እኔ ከብዙዎቹ ጋር ተነጋግሬያለሁ። በተለያየ አጋጣሚ ይሄ መጽሐፍ በሚጻፍበትም ጊዜ ከመጻፉም በፊት ከተጻፈም በኋላ በዚህ ጉዳይ ላይ በጣም የተለየ ነገር ያነሳልኝ ሰው አልገጠመኝም። በዚህ ጉዳይ ላይ አንድ ሰው ትናንት የሆነ ነገር ስለነበረ ዛሬ አመለካከቱን አይቀይርም፣ አያስተካክልም፣ አይቀርጽም ወይም ደግሞ አይለውጥም ማለት አንችልም። እንዲያውም አንድ ሰው ትልቅ ሰው ነው የሚባለው የትናንቱን ጉዳይ አይቶ መርምሮ ፈትኖ አይ ይሄኛው ሊሻል ይችላል ብሎ የሚለውጥ ሰው እጅግ የተሻለ ሰው ነው። ስለዚህ እኔ ከነዚህ ሰዎች ጋር በነበረኝ ውይይት ባደረኩትም ከመጽሐፉም በኋላ በመጽሐፉም ጊዜ ይሄኛው ትክክል አይደለም እንዳጠቃላይ እዚህና እዛ የሚያነሷቸው የተለያዩ ነገሮች ሊኖሩ ይችላሉ። ሰዎች ስለሆኑ የጻፍኩት እኔ ስለሆንኩ ሁላችን በጋራ ስላልጻፍ ነው ማለት ነው። በጠቅላላው በድምሩ ግን ይሄን ሐሳብ ካለፈው ጉዳይ ጋር አዛምደው ትክክል አይደለም ወይም አያስኬድም ወይም አንቀበለውም ያሉኝ አካላት ግን የሉም። ስለዚህ እነዚህ አካላት እንደዚህ ካሉ እነዚህ አካላት የዚህ ሐሳብ የማስረጫ ወይም የማራመጃ ኃይል የመሆን እድላቸው ሰፊ ነው ማለት ነው። እሺ